እባካችሁ ከዚህ በኋላ እኛ መጨነቅ አንፈልግም። እባካችሁ አንድ ላይ ሆናችሁ ኑልኝ። ከዚህ በላይ ድምጿን ባስገባው ደስ ይለኝ ነበረ፣ ነገር ግን አልችልም። ምክንያቱም ዩቲዩብ የራሱ ሕግና ደንብ አለው። የማንንም ቮይስ እንደፈለጋችሁ ማስገባት አይቻልም እና ልጅቷ በጣም አንጀት የሚበላ ንግግር፣ በጣም ነው አንጀቴን የበላችኝ። በጣም ነው ያሳዝነችኝ። የኔ እናት፣ የኔ እህት አይዞሽ፣ ሁሉም ኃላፊ ነው። ግን በጣም ነው የተሰማኝ፣ እውነት ለመናገር በጣም ከምታስቡት በላይ ማለት ነው። ሀይሚና ብሩኬ ምን ያክል ሰው እንደሚወዳቸው፣ ለነሱ ፍቅር፣ ለነሱ አንድነት፣ እነሱ አንድ ላይ እንዲኖሩ ምን ያክል በቃ በተለይ ከዚች ልጅ የተረዳሁት ፍቅር በጣም ትልቅና ከባድ እንደሆነ ነው። ሀይሚና ብሩኬ እንግዲህ እንደ ማንኛውም ተራ ዩቱበር አይደሉም። እውነቴን ነው የምላችሁ። በጣም በብዙዎች ልብ የገቡ ናቸው። የብዙዎችን ቀልብ የሳቡ ናቸው። ብዙዎች ልብ ውስጥ የገቡ ናቸው እና ብዙ ከወዳጆቻቸው ብዙ ኦዲየንሶቻቸው የልብ ወዳጆች፣ የልብ አፍቃሪዎች ሲስቁ ስቀው ሲያለቅሱ አልቅሰው ነውና ይችን ልጅ እንዳጋጣሚ እንደዚህ ወታ እያለቀሰች ተናገረች እንጂ ብዙዎቹ ታመዋል። እውነቴን ነው የምላችሁ የሀይሚና የብሩኬ ቤተሰቦች ብዙዎቹ ታመዋል። በቃ ብዙዎቹ ህመም ላይ ነው አሁን ያሉት። በቃ ህመም ላይ በቃ ለቅሶ ላይ ነው ያሉት እና በጣም 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 ነው የሚያሳዝነው አሁን ላይ በጣም እና ፕራንክም ከሆነ ወይም ደግሞ ሀይሚ እንደዚሁ በዚሁ ቪዲዮ ከሆነ እንደዚህ የምትሆኘው እባካችሁ ቢያንስ ለነዚህ ልጆች ስትሉ ለማዳም ቤት ልጆች ስትሉ እውነቴን ነው የምላችሁ የሀይሚና የብሩኬ ቤተሰቦች ብዙዎቹ የማዳም ቅመሞች ናቸው። ብዙዎቹ ነው ብዙዎቹ በሚባል ደረጃ የማዳም ቅመሞች ናቸው። በዛ ላይ ደግሞ ሲወዱ ከልብ ነው እነሱ ያለምንም ማስመሰል፣ ያለምንም ጥቅም፣ ያለምንም ነገር ማለት ነው ከልብ ነው የሚወዱት እና ለነዚህ ልጆች ስታለቅሺ ለሚያለቅሱት፣ ስትደሰቺ ለሚደሰቱት እህቶችሽ ብለሽ ሀይሚዬ እባክሽ ነገሩን አሳጠሪው። ነገሩን አሁን እዚህ ጋር ሙሉ ለሙሉ ነገሩን እያስረዘመች ያለችው ሀይሚ ናት። ምንም እንትን የለውም። ሀይሚ ናት። መታረቃችሁ ላይቀር ነገ እንደመሆናችሁ ላይቀር ተስማሙ እባክሽ ሀይሚዬም ይቅር በይ። እውነቴን ነው ምልሽ ማለት በቃ ቢያንስ ለቤተሰቦቻችሁ ለኦዲየንስ ክብር ይኖራችሁ። እውነቴን ነው የምላችሁ። በጣም በጣም ብዙዎች ተጨንቀዋል። ብዙዎች እኔ በጣም ነፍ ቮይስ ነው የሚላክልኝ ቃልዬ ለምንድን ነው እንደዚህ የሚሆኑት? እውነት ያ ቪዲዮ ነው ወይ ሀይሚ እንደዚህ ያስጨከናት? በቃ እኔ ብዙ ነገር መልስ ነው የምትማት እነሱን ለማረጋጋት እያልኩኝ የማላቀውን ሁሉ እናገራለሁ አንዳንዴ። ምክንያቱም እነሱ ማረጋጋት ያሳዝናሉ በጣም እንዴ። የማዳም ጭቅጭቅን ይቻሉ ወይስ ደግሞ እዚህ ጋር ሀዘንና ለቅሶ ይቻሉ? በጣም ነው የሚያሳዝኑኝና ፕራንክ ነው እያልኩ ነው ብዙ ጊዜ የምመልሰውና እኔ አሁንም ቢሆን ያ ነው በሀይሚ ፕራንክ እያደረግሽ ነው ብዬ ነው እኔ ይሄ ዳኒ ሮስት የሚባለው ነው አላመንኩትም። ማለት ከሀይሚ ጋር ተነጋግረው ይመስለኛል። ግን ደግሞ በቃ ትላንት አደረጋችሁ አይደለም? ከትላንት ወደ በቃ ዛሬ መብቃት አለበት እባካችሁ። በእናንተ ምክንያት ብዙ እህቶች እያለቀሱ ነው፣ ብዙ ኦዲየንሶች እያለቀሱ ነው። እና ምንም ያክል እንኳን ስራ ቢሆን ደግሞ ሌላ ጊዜ ሌላ አይዲያ ቀይራችሁ ትመጣላችሁ። አሁን ግን ይብቃ። ምክንያቱም ሰው መጎዳት የለበትም። ታውቃላችሁ ከአሁን በፊት በሩታና በአብርሽ ምክንያት ራሷን አጠፋች የተባለች ልጅ አለች። እንዲሁም ደግሞ ከስራ ተባራ በእነሱ ምክንያት 1 ወር የተቀመጠች ሀቢባ ላይ እየቀረበችው ዜድ የምትባለው የእውነት ወዳጅ የእውነት ከስራዋ እንኳን አስበልጣ ማለት ነው። እና እኔ ግን ይህንን አላበረታታም ውዶቼ፣ እህቶቼ፣ ማሮቼ፣ ፍቅሮቼ በተለይ ውድ እህቶቼ ስደት ያላችሁ የማዳም ቅመሞችዬ እኔም ስለማውቀው ያለፍኩበት ስለሆነ እባካችሁ ራሳችሁን አትጉዱ። ሁለተኛ ነገር ደግሞ ስራችሁን አክብሩ። እነሱም ስራ እየሰሩ ነው። ዝጋ እንዳትሞኙ።
እውነት ሞኝ እንዳትሆኑ። ስራ ምንም ያክል እንኳን ብትወዷቸው፣ ምንም ያክል እንኳን በቃ ለነሱ ክብር ፍቅር ቢኖራችሁ አላማችሁን ስራችሁን ግን አስቀድሙ። ምክንያቱም እነሱም እዚህ ጋር የራሳቸውን አላማ እያሳኩ ነው። ዩቲዩብ ቪዲዮ ተሰርቶ ሲለቀቅ በጣም ብዙ ብር ይቆጥራል። ስራ እየሰሩ ነው እነሱ። ስለዚህ ራሳችሁን ጉዱ አለልም እኔ። ውደዷቸው፣ አክብሯቸው፣ እነሱን ለማስታረቅ ሞክሩ ሲጣሉ እንጂ ራስን መጉዳት፣ ምግብ አለመብላት፣ ውሃ አለመጠጣት፣ ስራ ማቋረጥ ይሄ ፌር ነው ብዬ አላስብም። እነሱንም አጠቅማቸውም። ለምን በእነሱ ስም ስራ በእነሱ ምክንያት ስራ እንዲፈቱም እነሱም አይፈልጉም። እና ይብቃችሁ ነው አሁንም የምለው ነገር ቢኖር ይብቃችሁ። ከዚህ በላይ አይሄድ ነገሩ እንዴ። እንደዚህ እቺ ልጅ አሁን እንደው ገፍታ ወጥታ ተናገር። ብዙዎች ውስጡን እያለቀሱ ያሉ ልጆች አሉ። እኔ በጣም ብዙ ወይስ ቴሌግራሜማ በቃ ጭንቅንቅ ያለ ነው። እኔ ደግሞ ኔትወርክ እየሰራልኝ አይደለም። በቃ እንደዚህ ቪዲዮ አፕሎድ የማደርገው ራሱ ሌላ ቦታ እየሄድኩ ነው። ኢንተርኔት ያለበት ቦታ እየፈለግሁ እየሄድሁ ነውና በጣም ከባድ ነው። ዛሬ የእርቅ ቪዲዮ እንደምትመጡ ሰላም ወርዶ በቃ የእርቅ ቪዲዮ ነው የምንጠብቀው። እኔ ዛሬ የእርቅ ቪዲዮ ነው የምጠብቀው እና በጣም ደግሞ በቃ ትላንትና ስለቀሩ በጣም ትላንትና ነው እንደው የእርቅ ቪዲዮ በጣም ጠብቀን ነበር ትላንትና እኔ ራሴ። ምክንያቱም እዛ ዳኒ ቤት ብሩኬ ብቻውን ሄደ እንጂ በቃ ሶስቱም ወይ ይሄዳሉ ወይ እዛው ታርቀው ይመጣሉ። እንደዛ ነበር ያሰብኩት በቃ። ግን ትላንትና ጭራሽ ሌላ ነገር ሌላ ጣጣ። ብሩኬም ጭራሽ ተውኝ በቃ ማትረዱኝ ከሆነ ከዚህ በኋላ የራሳችሁ ጉዳይ፣ እኔን አትጠይቁኝ፣ ከዚህ በኋላ አልመጣም ብሎ ነው እንግዲህ ትላንትና ሄደው። ግን ያው ከካሜራ ጀርባም ቢሆን ሀይሚዬ ታስተካክላለች ብዬ አላስብም። እርግጠኛ ነኝ ሀይሚ ይሄን ሁሉ ነገር ያርገችበት ወይ ምክንያት የራሷ የሆነ ነገር አላት። ወይ ፕራንክ ነው ወይ ብድሬ ልመልስ ብላ ነው ባለፈው በተሰራ ቪዲዮ በቃ፣ ወይ ደግሞ የሆነ ነገር አለ እንጂ ያለ ምክንያት ሀይሚ በዛች በእኛ ባየናት ቪዲዮ ብቻ አይደለም እንደዚህ የሆነችው ውዶቼ። ከሱ ለመለየትም ምክንያት ነው የምትፈልገው ላላችሁ ደግሞ እሷ ምክንያት ምን አስፈልጋት? መለየት ከፈለገች በቀጥታ ካንተ ጋር መኖር አልችልም ብላ መለየት ትችል የለ እንዴ? ምክንያት ምንም አያስፈልግም። ሌላው ደግሞ ትላንት በጣም ለምን ቀሩ ላላችሁ እንዳያችሁት ነው እንግዲህ ሀይሚም አኩርፋለች፣ ብሩኬም ወደ ዳኒ ጋር ሄደ። ስለዚህ አንዳንዴ ደግሞ እንኳን አይደለም ጥሩ ሙድ ላይ ሳትሆኑ ይቅርና ጥሩ ሙድ ላይ ሆናችሁ ራሱ ዩቲዩብ በጣም ነው የሚያስጠላው። አንዳንዴ ስልችት እጅ ግርግር ነው የሚላችሁና ጊዜም ያስፈልጋል። ጊዜ ወስዳም ሀይሚዬም በጣም ጊዜ ወስዳ ማሰብ አለባት ይሄን ነገር። ስለዚህ የማሰቢያ ጊዜ ወስዳ ይሆናል ትላንትና የጠፋችው እንጂ ሌላ በቃ የባሰ ነገር ሀይሚ ተስፋ ቆረጠች ቀረሽ ምናምን አትበሉ፣ አታስቡ፣ አታልቅሱ። ባካችሁ ልለምናችሁ አታልቅሱ። እነሱ እንዴ መታረቃቸው ላይቀር ለምን እናንተ ታለቅሱ? እነሱ እኮ ይታረቃሉ። የፈለገ ጸብ ቢሆን ሀይሚና ብሩክ ይለያያሉ ብላችሁ አታስቡ። እውነቴን ነው። እንደዚሁ ጓገጭ ይኖራል፣ የሆነ ችግር ይፈጥራል ምናምን እንጂ ይለያያሉ ግን አትበሉም። ምክንያቱም አንዳንዴ ጥሩ መመኘት መልካም ነው። ምኞት ብቻ ሳይሆን ደግሞ እነሱ አይለያዩም። በቃ እኔ ልንገራችሁ እንዴ ሀብቴ እኮ በቀደም ፕራንክ እንደሆነ እኮ ተናግሯል። ማለት የሆነ ዳር ብሏል። ታዋት ተከፋፍሉ እነሱ አይለያዩም ብሎ ቪዲዮ መስራት አልፈለኩም ነበር። ኦዲየንስ አስጨንቀነዋል። እኔ እንኳን በጣም ከ30 በላይ ቴክስት ልኬለታለሁ። ስለዚህ ቀለል አድርገው ነው እነሱ ተናገሩትና እስኪ ተረጋጉ፣ ግድ የላችሁ፣ አትጉዱ ራሳችሁን።